በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን መጋቤ ስብሐት ቀሲስ ጥበቡ የቨርጂኒያ ሀገረ ስብከት ስራ አስኪያጅ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም ምዕመናንና ምዕመናት እንደምን አደራችሁ? እንደምን ሰነበታችሁ? ቸርነት ምሕረት የግል ገንዘቡ የሆነ አምላካችን እግዚአብሔር እንደ ምሕረቱ እንደ ቸርነቱ ይችን ከእድሜያችን ተጨማሪ ሆና በነፃ የተሰጠችንን ውድና ድንቅ ዕለት አድሎን በዚህ በተቀደሰው ቦታው ፈዋሽ አጽናኝ የሆነውን ሕያው ቃሉን እንድንሰማ ስለፈቀደ እየተመሰገነ ይሁን። ቃልህ ወይንም ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ይህንን የተናገረው የኢየሩሳሌም ንጉሥ ነቢዩ ዳዊት ነው። ቃልህ ለእግሬ መብራት ለመንገዴም ብርሃን ነው። ዳዊት እንደምታውቁት በምድራዊውም በሰማያዊውም ወይም በመንፈሳዊውም በስጋዊውም ዓለም የተሳካለት የተሟላለት እግዚአብሔር ልቤ ነህ የሚለው በእግዚአብሔር የተወደደ በምድራዊ ሕይወትም የታላቋ ሀገር የቤተ እስራኤል ንጉሥ የእስራኤል ንጉሳቸው ሁሉ በእጁ የሆነ ንጉሥ ነው። ሰዎች በስልጣን በሀብት ከፍ ሲሉ ልቡናቸው ከእግዚአብሔር ይርቃል። የእግዚአብሔርን ስም መጥራት እንኳን ያሳፍራቸዋል። በዓለማችን የምናየው ይህንን ነው። ይህ ስጋዊውንም መንፈሳዊውንም ዓለም አስተካክሎ በጥበብ መኖር የቻለ በእግዚአብሔር የተወደደ ይህ ነቢይ ምን አለ? ለእኔ ያለኝ ሀብት ንብረት ስልጣን ሳይሆን በሕይወት የሚመራኝ የሚያንቀሳቅሰኝ ብርሃን የሚሆነኝ ምርኩዝ የሚሆነኝ ያንተ ቃል ነው። ያንተ ቃል ብርሃን ነው። ያንተ ቃል ባለበት የሚያሰናክል ነገር የለም። ያንተ ቃል በውስጤ ካለ ሁሉም ነገር ብርሃን ነው። እንቅፋት አይመታኝም፣ እሾህ አይወጋኝም፣ መንገድ አይጠፋኝም። ሁሉም ነገር ብርሃን ነው። ስለዚህ ብርሃን የሆነውን ቃሉን መብራት የሆነውን ሕጉን ለመስማት ነው ዛሬ እግዚአብሔር ፈቅዶልን በዚህ የተሰበሰብነው። የእግዚአብሔር ቃል እንደ ሰዎች ቃል አይደለም። በእግዚአብሔር ፊት ተሰብስበን ቃሉን ስንሰማ የምንሰማው ቃል በሰዎች አንደበት የሚነገር ሰዎችም የሚናገሩት መስሎ ቢታየንም የሕያው የእግዚአብሔር ቃል ነው። ቃሉ ሕያው ነው። ቃሉ ኃያል ነው። ስለዚህ ይህንን ኃያልና የማይበገር ማንኛውንም ኃይል ሊሰራልን የሚችል በሕይወታችን ሁሉ ሊመራን የሚችል ይህንን ቃል ነው ለመስማት የቀረብነው። ስለዚህ ይህ ቃል ምን አይነት ቃል ነው? ነቢዩ ኢሳይያስ በምዕራፍ 55 ይህን ወደ ቤታችሁ ተመልሳችሁ እንድታነቡት ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 10 እስከ 11 ያለው የጻፈው ነቢዩ ኢሳይያስ ቢሆንም የተናገረው የቃሉ ባለቤት ኃያሉ እግዚአብሔር ነው። ቃሉን አነብላችኋለሁ። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ፍሬን እንድታፈራ ዘርን እንድታበቅል ፍሬን እንድታፈራ የሚያደርጋት ይህ ዝናብና በረዶ ወደ መሬት ሲወርድ ለከንቱ አይደለም። ዝናብ ሲወርድ መሬት ትረካለች። መሬት ከተኛችበት ከፈዘዘችበት ትነቃለች። እጽዋት
አትክልት ሁሉ ይፋፋሉ፣ ዘሩ ይበቅላል፣ ፍሬ ያፈራል። ዝናብ የሚወርድበት ምክንያቱ ይሄ ነው። ዝናብ ወደ መሬት ወርዶ እንደዚሁ አይመለስም። ነገር ግን ውጤቱ መልካምም ጥፋትም ሊሆን ይችላል። በዝናብ ምክንያት መሬት ትጥለቀለቃለች። ከሚገባት በላይ ሲወርድባት በረዶ ዝናቡ መሬትን አጥለቅልቆ ለሕይወታችን የሚያስፈልገውን ነገር ሁሉ ጠራርጎ ይወስደዋል። የእኛንን ሕይወት ጠራርጎ ሊወስደው ይችላል። እንደምናየው የውሃ መጥለቅለቅ በዓለማችን ብዙ ጥፋትን ያመጣል። ምን አለ እግዚአብሔር? እንደዚሁ ሁሉ ከአፌ የሚወጣ ቃሌ እንዲሁ ይሆናል። ቃሌ የምሻውን ያደርጋል፣ ያዘዝኩትን ይፈጽማል፣ እንዲሁ በከንቱ አይመለስም። ከአፌ የሚወጣው ቃሌ የምሻውን ያደርጋል፣ ያዘዝኩትን ይፈጽማል፣ እንዲሁ በከንቱ ግን አይመለስም። ይህንን ያለው እግዚአብሔር ነው። ይህ ከአምላክ ከሕያው አምላክ የሚወጣው ሕያው ቃል እንዲሁ አይመለስም። እሱን ለመስማት እሱን ለመቀበል ነው የተሰበሰብነው። ታዲያ ይህ ቃል በሕይወታችን ምን አይነት ለውጥ ነው የሚያመጣው? እግዚአብሔር የሚሻውን ሁሉ በእኛ ሕይወት ውስጥ ያደርጋል፣ እንዲሁ አይመለስም። ሳኦል የተባለው የኢየሩሳሌም ታላቁ ንጉሥ ምን አለ? ይህ ንጉሥ በነቢዩ በሳሙኤል አማካኝነት በእግዚአብሔር ምርጫ በቀጥታ የተመረጠ ሕዝቡን እንዲመራ በሕይወት በሰላም በጤና በፍቅር እንዲመራ በእግዚአብሔር ተቀብቶ የተመረጠ ንጉሥ ነበር። ምክንያቱም የእግዚአብሔርን ቃል የሚያውቅ ነበር። እግዚአብሔርም መረጠው፣ ሕዝቡን እንዲጠብቅ አምኖት መረጠው። ይህ ንጉሥ በምድር ላይ ተሳካለት፣ ዝነኛ ሆነ። ስራውን ሁሉ የሚሰራው በነቢዩ አማካኝነት ከእግዚአብሔር በሚመጣለት የእግዚአብሔር ቃል እየተመራ ነበረ። አንደኛ ሳሙኤል ምዕራፍ 15ን እንዳትረሱ። ይህ ሰው ተሳካለት፣ ሁሉ በእጁ ሁሉ በደጁ ሆነ። ስልጣኑ፣ ሀብቱ፣ ዝናው የእርሱ ሆነ። በዚህ ጊዜ የሚሰማውን የእግዚአብሔርን ቃል ቸል እያለ የራሱን ቃል መፍጠር ጀመረ። ብርሃን የሆነውን መሪ የሆነውን ሕያውን ቃሉን ወደ ጎን ትቶ በራሱ ድንግዝግዝ ሐሳብ ግምታዊ አመራር መመራት ሲጀምር እግዚአብሔር እንደተናገረው ምንድነው ያለው? በመግቢያችን ቃሌ የሚሻውን ያደርጋል፣ የላኩትንም በመልእክቱ መሰረት ይፈጽማል፣ እንዲሁ አይመለስም። ወደ ንጉሱ የሄደው የእግዚአብሔር ቃል ሰሚ አላገኘም። ከዚያ በኋላ ምን አለ እግዚአብሔር? ሳኦል እነሆ ቃሌን ንቀሃልና እኔም ንቄሃለሁ። እግዚአብሔር አምላክ ከዚህ ያለ በእግዚአብሔር ከመናቅ ሰማይንና ምድርን በፈጠረው በኃያሉ በእግዚአብሔር ከመናቅ ሰዎች ቢንቁን፣ ሰዎች ቢያቃልሉን፣ ሰዎች ቢጠሩን እኛ የምንናቅ ቀላሎች ሁነን ካልተገኘን በስተቀር የሰዎች መናቅ እኛን ከደረጃችን ሊያወርደን አይችልም። ሰዎች ደስ ሲላቸው፣ ጥቅም ሲያዩ፣ ስልጣን ሲያዩ በእኛ መጠቀም የሚችሉ መሆኑ ሲገነዘቡ ሊያከብሩን፣ ሊያደንቁን ከዚያም አልፎ የሌለንን ነገር ሁሉ ሊሰጡ ይችላሉ። ሲጎልባቸው ደግሞ ያለንን እንኳ ይነጥቁናል። ይሄ ሰዎች ነው። በምድራዊ ሕይወት ያለውን የዚህ ዓለም ሕይወት አስተማሪ አያስፈልገንም። በዚህ ዓለም ያጣው ያገኛል፣ ያገኘው ያጣል፣ የተሾመው ይወርዳል፣ ከፍ ያለው ዝቅ ይላል፣
ጤነኛው ይታመማል፣ የታመመው ይድናል፣ የወደቀው ይነሳል፣ ከፍ ያለው ይወድቃል። ስለዚህ በምድር ላይ ያለው ነገር ዛሬ ብናጣ ነገ እናገኛለን። ዛሬ ብንወድቅ እግዚአብሔር ዕድሜን ከሰጠን ነገ እንነሳለን። ሰዎች ቢንቁን ከነሱ በልጠን የተሳካልን ልንሆን እንችላለን። በእግዚአብሔር ዘንድ ከተናቅን ግን የማይሻሻል ሕይወት ነው። እነሆ ከዛሬ ጀምሮ ቃሌን ንቀሃልና እኔም የእስራኤል መሪ የእስራኤል ንጉሥ እንዳትሆን ንቄሃለሁ። በእግዚአብሔር ተናገ። ከሰው በታች ሆኖ ንግስናው ቀርቶ አይምሮው ተረብሾ እብድ ሆኖ ተሰቃይቷል። ምክንያቱም በእግዚአብሔር ተንቋል። የእግዚአብሔርን ቃል የሚንቅ የእግዚአብሔርን ቃል የሚያቃልል በእግዚአብሔር ይናቃል። ምን ማለት ነው? የእግዚአብሔርን ቃል መናቅ ማለት ምን ማለት ነው? ሰዎች እኛን ሲንቁን እንዴት ነው የሚያደርጉ? አኩርፈውን ወይም አመናጭቀውን ይሄዳሉ፣ ይዘብቱብናል፣ የጎሪጥ ያዩናል። እግዚአብሔር ሲንቅ በመጀመሪያ እኛ ቃሉን ናቅ ነው የሚባለው እንዴት ነው የምንነቀው? አዎ እግዚአብሔር ከሕገ ልቡና ወዲህ ሕገ ልቡና የሚባለው ሰዎች በተሰጣቸው አይምሮ እግዚአብሔር በሰጠን አይምሮ አስበን አመዛዝነን ክፉና ደጉን ለይተን አምላካችንን እንድንከተል ነው የተፈጠርነው እኛ መጽሐፍ ቅዱስ ሳይጻፍ። ምክንያቱም ልዩ ጥበብ የተሰጠን ሰዎች ነበሩ። ስለዚህ ያን ባለመቻላችን ሕግ ሰራልን። የእግዚአብሔር ሕገ መንግሥት መጽሐፍ ቅዱስ ተሰራልን። ስለዚህ ቃሉ የሚለንን እኛ የመጣነው ዛሬ በዚህ ተቀምጠን የምንሰማው ቃል ምንድን ነው የሚለን? አዎ እግዚአብሔር መሐሪ ነው፣ እኛም መሐሪ መሆን አለብን። እግዚአብሔር ያለ ምክንያት የሚወድ አፍቃሪ ነው፣ ፍቅር ነው። እኛም የእሱ ልጆች ነን። እሱን አባታችን መስለን መጓዝ አለብን። እግዚአብሔር ይቅር ባይ ነው። የበደሉትን ሁሉ ያለምንም ካሳ ያለምንም ነገር እንዲሁ የሚተው ይቅር የሚል ይቅርታ የባህሪው የሆነ ነው። እናንተም ይቅር በሉ፣ እናንተም የፍቅር ሰዎች ሁኑ። ይሄ ነው ቃሉ የሚነግረን። ይህንን ካልሰማን ምን ይባላል? ቃሉን መናቅ ይባላል። የእግዚአብሔር ቃል ግን እግዚአብሔር ከቃሉ አንድም ቀን ተዛንፎ አያውቅም። የዛሬው ወንጌል የዮሐንስ ወንጌል ምዕራፍ 21 ቁጥር ከ1 ጀምሮ ይህ ወንጌል ሲነበብ እንደው ከዚያ ውስጥ ያስደነቃችሁና የማረካችሁ ቃል ካለ የሚነግረኝ ሰው አለ? የእግዚአብሔር ቃል ምን አይነት እንደሆነ የእግዚአብሔር ቃል መቼም ቢሆን እግዚአብሔር የተናገረው መቼም ቢሆን እንደማይዛባ መቼም ቢሆን እንደማይታበል የሚነግረን ዛሬ ከተነበበው ወንጌል ኃይለ ቃል አለ። የዛሬው ከትንሣኤ ጀምሮ የዛሬው ሳምንት መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳባት ቅጽበት ጀምሮ ለደቀ መዛሙርቱና ለተከታዮቹ ሲገለጥ ሶስተኛ ጊዜ ነበረ። የዛሬው ሶስተኛው ነበር። ስለዚህ በገሊላ አካባቢ በባህር ዳር ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰባቱ ሐዋርያት ተገልጦ ተአምር የሰራበት ዕለት ነበረ። ቃሉ ምን አይነት እንደሆነ እርሱ የተናገረው ጠብ እንደማይል ሰማይ ወምድር ይሃሉ ወቃል የሰይሃለ ቅዱሳን ሐዋርያት አምላካቸው መድኃኒታቸው መምህራቸው መጋቢያቸው በስጋዊው ሕይወት ሲራቡ ሲጠሙ በተአምራት የሚመግባቸው አምላካቸው በግፍ ተሰቅሎ ሞትንና መቃብርን ድል አድርጎ ሲኦልን ባዶዋን አስቀርቶ ከተነሳ በኋላ ትንሣኤው ቢያስደስታቸውም በውስጣቸው ብዙ መረበሽ ነበር፣ መጠራጠርም ነበር።
ካሁን በኋላ ያለው ህይወታቸው ከዚህ በፊት እንደነበረው ህይወታቸው ከአምላካቸው ጋር ከህይወታቸው ጋር አብረው ይኖሩ ይሆን ወይም አይሆን ግራ ይጋቡ ነበር እና በዚህ ዕለት በዮሐንስ ወንጌል ምዕራፍ 21 ሐዋርያት ወደ ነበረው ወደ ጥንቱ ስራቸው እንደተመለሱ እናያለን። ሊቀ ሐዋርያት ቅዱስ ጴጥሮስ መጀመሪያ ከመመረጡ በፊት አሳ አጥማጅ ነበረ እና በዚህ ጊዜ ምን ይላል ወንጌሉ? ቅዱስ ጴጥሮስ እኔ አሳ ላጠምድ መሄዴ ነው አላቸው። አሳ ላጠምድ ልሄድ ነው። እንግዲህ እነሱ ርቧቸዋል፣ ተርበዋል። ሐዘኑ፣ ትካዜው፣ ፍርሃቱ፣ ረሃቡ፣ ስለዚህ ሁለንተናቸው አምላካቸው ነበረ። ያለው እንግዲህ የነበረው ዕውቀት ሲያስታውስ አሳ የማጥመድ ችሎታ ነው ያለው። በችሎታው ተማምኖ አሳ ላጠምድ ልሄድ ነው ሲላቸው እኛም ካንተ ጋር እንመጣለን አሉ። ከዚያ አብረው ሄዱ። መላ ሌሊቱ ሲደክሙ ሲወጡ ምንም ነገር አንድ ማሳ መያዝ አልቻሉም። አንድም ነገር አላገኙ። ተስፋ ቆርጠው በረሃብ እየተሰቃዩ በሐዘን እየተሰቃዩ ፍጹም ተስፋ ቆርጠው ምን እንሆናለን ብለው እየተከዙ ሳለ በባህሩ ዳር መድኃኔ ዓለም ኢየሱስ ክርስቶስን አዩት። እሱም ልጆች ይቻላል የፍቅር አምላክ ምን ጊዜም ከተቸገሩ ከሚጣሩት አጠገብ የሚገኝ በሁሉ ቦታ ያለ ዓለምን በመሃል የያዘ የሚመለከት ሁላችንንም እንደተገለጠ መጽሐፍ ነው የሚበላላችሁ አላቸው። አዎ እግዚአብሔር ከጭንቀታችን ሊገላግለን ሲፈልግ የኛን ፍቃድ፣ የኛን ነፃነት፣ የኛን ምርጫ ሳይጫን አዎ ጌታ ሆይ እንፈልጋለን እንድንለው ጥያቄውን በተገቢው መልኩ እንድንመልስ ይፈልጋል። የሚበላላችሁ የለንም። አዎ የለንም። መረቡን በቀኝ በኩል ጣሉ። የእግዚአብሔር ቃሉና ልጁ የዓለም መድኃኒት የሁላችን አምላክ የሁላችን አዳኝ ኢየሱስ ክርስቶስ ሐዋርያት መላ ሌሊቱን በቀኝም በግራም ከፊትም ከኋላም ባህሯን ሁሉ ሲያምሷት አድረዋል። መረቡን በስተቀኝ ጣሉት ሲላቸው ደነገጡ። መላ ሌሊቱን ደከምን፣ ወጣን ወረድን፣ ምንም ነገር የለም። ነገር ግን ምንድነው ያሉት? ነገር ግን በቃልህ እንጥላለን። እኛ አጥተናል፣ እኛ አልቻልንም፣ እኛ ተስኖናል። አንተ ግን ስላልከን፣ አንተ ስላዘዝከን እንደ ቃልህ በቃልህ አምነን እንጥላለን አሉና በስተቀኝ መረቡን ሲጥሉት መጎተት አልቻሉም። ተሰብስበው አያችሁ። እነሆ ካፌ የሚወጣው ትንቢተ ኢሳይያስ 55 ቅድም ያነበብ ነው። ካፌ ከአንደበቴ የሚወጣው ቃሌ የምሻውን ሁሉ ያደርጋል፣ ያዘዝኩትን ሁሉ ይፈጽማል። ይህን ሁሉ ሳያደርግ ግን ወደ እኔ አይመለስም። የእግዚአብሔር ቃል እንዲሁ አይመለስም። ታላላቅ ብቻ ተቆጥሮ 153 አሳ አንድ ጊዜ ታያለ። ተጋግዘው ተረዳርተው ተሸክመው በዚህ ጊዜ ፍቁረ እግዚእ ቅዱስ ዮሐንስ ምንድነው ያለው? ወደ ቅዱስ ጴጥሮስ ተጋብሮ ጌታ እኮ ነው። አዎ የዓለም መድኃኒት ኢየሱስ ክርስቶስ የፍቅር አምላክ በፍቅር ከነሱ ጋር አብሮ በላ፣ መገባቸው፣ አረካቸው፣ ከረሃባቸው ዳኑ፣ ውስጣቸው ረካ። ስለዚህ የእግዚአብሔር ቃል በከንቱ አይመለስ። እስኪ አሁን ወደ እኛ ህይወት እንመለስ። ታሪኩን አይተናል። ነቢያት የተናገሩትን ወንጌላውያኑ የጻፉትን አይተናል። ለምንድን ነው ይህንን ትምህርት ሌሎችም አስተማሪዎች አስተምረዋችኋል? በየሳምንቱ
እንማራለን፣ በየቀኑ እናነባለን። ምንድነው መልእክቱ? ያለፈ ታሪክ የምናነበው ለምንድን ነው? ይሄ እያንዳንዳችን የኛ ህይወት ነፍስ ካወቅንባት ቅጽበት ጀምረን እስካሁን በክርስትና ህይወት ስንኖር የኛን ህይወት ከዚህ ከተማርነው ካየነው ከተነበበልን ቃል ጋር ስናነጻጽረው ምን አይነት ሰዎች ነን ለማለት ነው። ምን አይነት ክርስቲያን ነን? በክርስቶስ ክርስቲያን ተብለን እድሜ ልካችን የእግዚአብሔር አገልጋዮች ነን። ሁልጊዜም ቃሉን እንሰማለን። የእሱ ቃል በህይወታችን ምን እየሰራ ነው? መቼም እንዲሁ አይመለስም። ወይም ንቆን ነው ወይም አክብሮን ነው። ስለዚህ እኛ የቃሉ ማደሪያዎች ነን ወይ? በዚች ቅጽበት በዚች ዕለትስ ሌሎቹ ከኛ በፊት የነበሩት እንዳጋጠማቸው እንደሆኑት እኛስ ብንሆን ምን ጊዜው አልቆብን መቼም እድሜ ልኩን ለመኖር የሚጸልይ ሰው አይኖርም። ለምንድነው የምንለምነው? በዚህ ዓለም አምላካችን ለምነው ምንጸልየው፣ ምንሰራው፣ ምንወጣው፣ ምንወርደው እድሜ ለማግኘት ነው። እድሜ አግኝተን የጀመርነውን ጨርሰን ወድቀን ከሆነ ተነስተን በድለን ከሆነ ክሰን ወደ እግዚአብሔር ተመልሰን የእሱን መንግስት ለመውረስ ነው እንጂ ዘላለም ለመኖር አይደለም። ስለዚህ እኛ የእግዚአብሔርን ቃል ተቀብለን በቃሉ እንዳንተ ቃል የኛ ህይወት ደክመናል፣ ወርደናል፣ ወጥተናል፣ ብዙ ነገር ሰርተናል፣ አልቻልነውም፣ አልተሳካልንም። ነገር ግን ያንተ ቃል ሁሉን ማድረግ ስለሚችል በቃልህ ብቻ እንሰራለን፣ በቃልህ ብቻ እንኖራለን፣ እንደ ቃልህ ብቻ እንንቀሳቀሳለን ብለን የምንሰራ ከሆነ መቼም ቢሆን አናፍርም። መቼም ቢሆን የተሳካልን ሰዎች ነው። ለዚህ ነው በየጊዜው የምናነበው፣ በየጊዜው የምንማረው ራሳችንን ለማነጻጸር ነው እንጂ የቀረ የምናውቀው ታሪክ ነው። እና እግዚአብሔር ደግሞ ቸር ነው፣ ይቅር ባይ ነው፣ መሐሪ ነው። የሰዎችን ድክመት የሰዎችን ደካማ ጎን ያውቃል። ምክንያቱም እሱ ነው የፈጠረ፣ የሰራ ነው እሱ ነው። እዚህ ላይ እግዚአብሔር ይቅር ይለናል። ምንም አንድና ሁለት የለውም። በህይወት ውስጥ በእግዚአብሔር ዘንድ የተጠላ ህይወት ምን አይነት እንደሆነ ታውቃላችሁ? የማይመለስ ህይወት። ሰው አጥፍቶ በድሎ ኃጢአት ሰርቶ የማይመለስ ከሆነ ህይወት የለም። እግዚአብሔር ዓለምን ህይወቱን ሰጥቶ ዓለምን አድኗል። ሁላችንም በዘር ከሚተላለፍ ኃጢአት ተውሶናል። ከዚያ ወዲህ ያለን አንድ ብቻ ነው። እሱ ምንድነው? ንስሐ ነው። ስለዚህ ቃሉን ሰምተን በንስሐ ተመልሰን እግዚአብሔር ወደ አንተ ተመልሰናል፣ አፍረናል፣ ተጸጽተናል። ካሁን በኋላ ግን በቃን፣ እኛ በማያሳፍረው ቃል ብቻ እንመላለሳለን ብለን ወደሱ ከተመለስን ቃሉ ያከብረናል። ቃሉ የምንፈልገውን ሁሉ ይሰጠናል። በህልበት ሁሉ መብራት ብርሃን ይሆነናል። አምላካችን እግዚአብሔር እንደ ምሕረቱ እንደ ቸርነቱ እንደ ይቅር ባይነቱ የሰማነውን በልቡናችን አሳድሮ ራሳችንንም ወገኖቻችንንም ሀገራችንንም እንድንረዳ ያስችለን። እግዚአብሔር ይስጥልኝ። መልካም